ለኛ መልእክት ነው ብዬ አምናለሁ። ያው እኩል እንሆናለን ሁላችሁ። ምርጫ ካልተካሄደ የመጀመሪያ ቀን ድንገራችሁ ቀኑ ስንት ነው? በሻ አስታውሰኝ። መቼ ነው ምርጫ የሚካሄደው? ቀኑን ኤግዛክት ዴቱን ንገረኝ፣ ጻፉልኝ እና በሻ እና ምን እንደሚሆን ነገራችኋለሁ። ምርጫው ባይካሄድ ምንድነው የሚሆነው? the next day ሳይሆን ሐምሌ 2 ተውት፣ ግድ የለም ግንቦት 24 እንተው። ሐምሌ 2 መግለጫ ታያላችሁ። ወይም ደግሞ ሐምሌ 2 ነው የምታዩት። አይ ቲንክ እንዳልሳሳት እሷን ነገር ምርጫው ማይካሄድ ቢሆን ሐምሌ 2 ብዬ ለሳሲው ሐምሌ 1 እና ሐምሌ 2 because የመንግስት ዘመን የሚያልቀው ሐምሌ ስለሆነ ሶሪ ሐምሌ 1 ሐምሌ 2 ልክ ነው። ሰኔ 30 ያልቃል የኢትዮጵያ የመንግስት ዘመን ማለት ነው። ወይም ደግሞ መስከረም የመጨረሻው 31 የመጀመሪያው መግለጫ የሚወጣው ከህወሓት ነው። ተቀላችሁ። ለዚህ ነው ህወሓት ቀን ከሌሊት እየተሯሯጠ ያለው። እንትኑን ኮንፊውዝ አደረገኝ። ወይ ሐምሌ 2 ወይ ጥቅምት 1 መሰለኝ እንዳልሳሳት። ጥቅምት 1 ከሆነ ምክንያቱም የሚቀጥለው ፓርላማ ሜቢ ልትሆን ትችላለህ። የሚቀጥለው ፓርላማ የሚበተንበት ኔክስት ዴይ ማለት ግን ምን ያደርጋሉ? መግለጫ ያወጣሉ። የመጀመሪያ መግለጫ የሚያወጣው ቲፒኤልኤፍ ነው። ምን ብሎ እንደሚያወጣ ታውቃላችሁ? ከመስከረም 30 በኋላ መንግስት የለም ብሎ ነው መግለጫ የሚያወጣው። እሱን ነው የምትፈልጉት? ከመስከረም 30 በኋላ ፕሪቶሪያ ስምምነት የለም፣ መንግስት የለም፣ መከላከያ እንዳትታዘዝ፣ ፌደራል መንግስት እንዳትታዘዝ የሚል መግለጫ የሚያወጣው የነ ደብረጽዮን ቡድን ነው። ዛሬ ቀን ከሌሊት ተሰባስበው እየሰሩ ያሉት ይሄን ነው። ዝም ብላችሁ ሽግግር መንግስት ምናምን ሲሉ ሽግግር ብቻ እያሉ አይደለም። ኢትዮጵያ ውስጥ መንግስት የለም ብለው ዲክለር ሊያደርጉ ነው የሚፈልጉት ከመስከረም 30 በኋላ። ለዚህ ነው ተርኒንግ ፖይንት ያልነው። በጣም አንድ አስቂኝ ነገር ልንገራችሁና ወደሚቀጥለው ይይዝ። ትላንትና ይሁን ከትላንት ወዲያ የፈረደበት ኢንጂነር ይልቃልን ስሰማው ነበረ። አሁን ብዙ ካቴንሽን ወጥቷል፣ ግን ያው ስለሚያስቀኝም ፈገግ ስለሚያደርገኝም እሰማዋለሁ። ያው ሚዲያ ሞኒተር ስለማድረግ እሰማለሁ። እና ኢንጂነር ይልቃል ሪዮት ሚዲያ ሄዶ አሁን ብዙ ሪዮት ላይ ነው የሚሄደው። ከልደቱ ይልቅ እሱን ነው የማየው በብዛት። እና አይ ዶንት ኖ ምክንያቱም አላውቅም። የኔ ወንድ ግን ሪዮት ላይ ነው በብዛት የማየው። ሌላ ቦታ የተወሰነ አየዋለሁ፣ ልደቱን አላየው። እና ይናገራል ኢንጂነር ይልቃል እና በቃ በጣም የገረመኝ አንድ አረፍተ ነገር ሲናገር ሰማሁት። ግድ የለም ኢንጂነር ስለሆነ ኢንጂነር እንበለው፣ ማረጉን አንክፈፍበት። እና ኢንጂነር ይልቃል ምን አለ? የተጠየቀው ስለ የህወሓት መግለጫ ነው የተጠየቀው። ይሄ የጀነራል ታደሰ ወረደ ሹመትን ወይም ዳግም መመለስን አስመልክቶ ህወሓት ያወጣውን መግለጫ ነው ጋዜጠኛው የጠየቀው። ሄዳችሁ ስሙት ድጋሚ። ከዛ ይልቃል ያብራራል። በጣም ጎበዝ ነው መቼም ሲያብራራ። እና ምን ይላል? ለምሳሌ ያለው የህወሓት መግለጫን አይተኸው ከሆነ መንግስት ነው የሚለው አለው።
ለምን እንደሆነ ታውቃለህ አለ። መንግስት የሚለው ህወሓት አሁን ያለው መንግስት የፌዴራል መንግስት መሆኑን እውቅና አልሰጠም ማለት። ይኸውላችሁ የህወሓት መግለጫ ላይ በኋላ መንግስት የሚል አለ። መንግስት ብቻውን ነው እያደረገ ያለው መንግስት ምናምን ይላል። አይታችሁት ከሆነ ይልቃል ግን መጣ ጀስቲፋይ ሊያደርግ ግራንድ በሱ የካልኩለስ ቲዮሪ ቴረም ነው በቃ ወይም ሃይፖቴሲ እንትን ነው። ምን አለ? የህወሓት መግለጫ ተከታተላችሁት ከሆነ መንግስት ነው የሚለው አለ። መንግስት የሚልበት ምክንያት ፌዴራል መንግስት የለም ብሎ ስላመነ ነው። ፌዴራል መንግስቱ ፈርሷል ብሎ ስላሰበ ነው። አሁን እግዚአብሔር ያሳያችሁ። እንዲህ አይነት ትንታኔ ቁጭ ብላችሁ ስትሰሙ አይገርም? እኔ ቲፒኤልኤፎች ራሳቸው ደብረጽዮን አሁን ለእንትና ደውሎላት ለፈትለወርቅ መዲድ ምናምን ደውሎ ሰማችሁት ኢንጂነሩ የሚል ሁሉ ነው የሚመስለኝ። ባላሰብነው መንገድ እኮ አሰበ ምናምን የምሬን ነው እውነት። ባላሰብነው መንገድ ነው ኢንጂነሩ የሚያስበው ነው የሚሉት። እናንተ እኮ መንግስት ያላችሁት ፌዴራል መንግስት የለም ብላችሁ ስላሰባችሁ ነው። አረት በቃ የማይንድ ሴትህን ለሁሉም ነገር ጀስቲፋይ ልታደርግ ስትዘጋጅ እንዲህ ነው የምትሆነው። በነገራችን የእንትኑን ነው ጎበዝ ያልኩት። ምንም ነገር ስጠው ጀስቲፋይ ያደርጋል። አንተ ባላየኸው መንገድ ሁሉ ነው ጀስቲፋይ የሚያደርግልህ። ያኔ ኢሳያስን አይታችኋል። ብቻውን በኩራት የኖረ ብድር ሳይጠይቅ ምን ሳይጠይቅ ተኮፍሶ የኖረ አርአያችን ሲለው ኢሳያስ አይደለም ውስኪ አይደለም ማረቄ ሌላ ነገር ነው የሚጠጣው። በሱ ጉድ ስንል አሁን ደግሞ መጣና ህወሓት መግለጫው ላይ ፌዴራል የምትል ቃል ያልጨመረው ፌዴራል መንግስቱ መፍረሱን ስላረጋገጠ ነው። እና ደብረጽዮን አይደነግጥም። ፈትለወርቅ እንኳን ላይገባት ይችላል። አይደነግጥም። አሁን እንደዛ አይነት ነው ለካ እንደዚህ ነው እንደ ጻፍ ነው ብሎ አሁን ቢያንስ የሆነ ማሰብ የሚችሉ የተወሰኑት እንዲህ ነው እንደ ጻፍ ነው። እኛ መንግስት ስንል ፌዴራል መንግስቱ ፈርሷል ብለን ነው እንደ የጻፍ ነው ያለ ነው። እና አላሰባችሁትም እንጂ እኮ እናንተ ደብሪስ አላሰብከውም፣ አልገባህም። ስትጽፉ የሆነ ነገር ነው የመጥቶ ምናልባት ይሄ በሃይማኖት ከኔ ጋር የነበረው የሃይማኖት ሰዎች ምንድን ነው መንፈስ ቅዱስ እንትን አላቸው ነው የሆነ ነገር የሚባል አባባል አለ። የሆነ ቃል ፍሬዝ አልገባችሁም እንጂ እናንተ መንፈስ ቅዱስ ሶሪ በዚህ ቃል ላላግጥ ፈልጌ አይደለም። አይደወንት ተጸየፈ ነው ምናምን የሚባል ቃል አለ። እሱ ሆኖ እኮ ነው እንጂ ስትጽፉ መንግስት እያላችሁ የጻፋችሁት ፌዴራል መንግስት እንደሌለ እንደፈረሰ እውቅና ስለሰጣችሁ ነው። ተጸየፈው ነው ተጸየፈ። አግዙኝ በፕሊዝ። እና አስቡት እስቲ አሁን መቀሌ ላይ ቁጭ ብለው እነ ደብረጽዮን ምን አይነት ትንታኔ ነው በእናታችሁ ይሄ ኢንጂነር ይልቃል የሚባል የሚሰጠው? ያላሰብነውን እኮ ሁሉ አሰበልን ነው። ሰው እንደዚህ አይነት አስተሳሰብ ነው ያላቸው አዲስ ኮምፓሶች። ስለዚህ ለእነዚህ ሰዎች ከነሱ የዝቅታ መንገዱን አይደለም እያነሱ ያለሁት። ልትወስዱ የምትችሉት ግን የምርጫ አለመካሄድን እንደ ምንድን ነው የሚወስዱት? እንደ መንግስት የለም ነው የሚወስዱት። ስለዚህ ሁሉም እየወጡ ከመስከረም 30 በኋላ መንግስት የለም እያሉ ይፋ ሊያደርጉ። ይሄን ደግሞ በምንም ተአምር መፍቀድ
የለብንም። ሽግግር መንግስት የሚባልም አይደለም፣ እንደዛ አይደለም። ያቁታል። ሽግግር መንግስት የሚባል ራሱ በነገራችን ላይ ኢትዮጵያ ውስጥ እንደማይሰራ ያቁታል። ሳቁት ቀርተው እንዳይመስላችሁ። የፖለቲካ ፓርቲዎች ተሰብስበው ኢትዮጵያ ውስጥ የሚፈጥሩት የሽግግር መንግስት የለም፣ አይችሉም። በተደጋጋሚ ነግሬያችኋለሁ። አንድ ክፍል ውስጥ አንድ አዳራሽ ውስጥ እንኳን ቁጭ ብለው መቀመጥ ተነጋገር አይችሉም። ይህ እውነት ነው። በምንም ታምር አይችሉም። የተለያየ አመለካከት፣ የተለያየ አስተሳሰብ፣ የተለያየ ምልከታ ነው ያላቸው። ይሄ እኮ እውነት ነው። ኢትዮጵያ የሚባለውን ቃል የሚጸየፉ አሉ። ከዚህ በኋላ ኢትዮጵያ የሚባል ቃል ይቀየር ብለው ወይም አንፈልግም ኢትዮጵያ የሚባል ቃል እኮ አሉ። እውነት ነው ይሄ። አብረው ግን ቁጭ ብለዋል። የብልጽግና ጥላቻ፣ የጠቅላይ ሚኒስትሩ ጥላቻ። ኢትዮጵያ ትፍረስ የሚሉ እኮ ነው አብረው ያሉት። እና አምባሳደር ፍስሐ አስገዶም እኮ በግልጽ ነው እኮ ያስቀመጡት። የትግራይ ነፃነት ንቅናቄ ብለው እኮ ድርጅት መስርተዋል። ምንድን ነው የሚያደርገው አቶ ልደቱ ጋር አምባሳደር ፍስሐ አስገዶም? ንገሩኝ እስቲ። ካደ፣ ኤርሚያስ ውሸት ነው፣ የትግራይ ነፃነት ንቅናቄ የሚል ድርጅት አላቋቋምንም፣ ከኪሱ ነው ያወጣው፣ ዶክመንት ውሸት ነው አለ አምባሳደር ፍስሐ አሉ። እሳቸው ትልቅ ሰው ስለሆኑ ብለዋል አላሉም? አምባሳደር ፍስሐ አስገዶምን ይዘህ የምትገነባት ኢትዮጵያ ምን አይነት ኢትዮጵያ ናት? እስቲ ንገሩን። አይደለም ለእኔ ለልጆቼና ለልጅ ልጆቼም ኢትዮጵያ የምትባል ሀገር እንዳያስቧት ነው የማደርገው ያለው አምባሳደር ፍስሐ አስገዶም በአንደበቱ ነው የተናገረው። ሂዱ ወደ ሻምበል ጋር ስሙት፣ ትግርኛ የቸገራችሁ ካላችሁ። የትኛው የእናቱ ልደቱ ሽግግር ነው የሚረካው? እነ ጃልማሮ ውጭ ሀገር ደግሞ የነሱ ወኪል ከሆኑት አንዱ ዶክተር ጸጋዬ አራርሳ ከዚህ በኋላ ህገ መንግስት የሚባልም የለም ህገ መንግስት የሚባል ነገር የለም። ድሮ የህገ መንግስቱ ጠበቃ ሆነን ኖረን ነበረ። ከዚህ በኋላ ግን አልቋል ነው ያለው። ይሄ የቪዲዮ አምጥቼ አሳይቻችኋለሁ። እስቲ የዶክተር ጸጋዬ አራርሳ ሐሳብ አይወክለንም ብለው እስቲ እነ ጃልመሮ ወይም እዚህ ውጭ ያለው እስቲ ይናገር። አይወክለንም ይበል። ውሸት ነው። በነ ዶክተር ጸጋዬ አራርሳ ዙሪያ ያሉት እኮ ይሄ የኦሮሞ ፈርስት ብቻ አይደለም፣ ኦሮሞ ሀገር መሆን አለባት፣ ሌላው ለራሱ ጉዳይ እኮ ነው ያለው። እንደ ህዝብ ልንገናኝ እንችላለን ነው። እና አሰፋ ጀለታ ነው ከጀርባ ያሉት እኮ አሰፋ ጀለታውያን ናቸው እኮ። ኢትዮጵያ ማለት ቅኝ ገዢ ናት። ኢትዮጵያ ማለት የኢምፓየር ናት። ኢምፓየር ደግሞ ካልፈረሰ አገር አይሆንም የሚሉ እኮ ናቸው አሰፋ ጀለታውያን። የና አሰፋ ጀለታ አንድ ቀን አሰፋ ጀለታን አውግዘው አይታችኋል?